በቴህራን ጭጋጋማ ሰማይ ስር በታሪክ መዝገብ ያልተጻፈ ግን በደም የተከተበ አንድ ታላቅና ድምፅ አልባ ጦርነት ለዓመታት ሲካሄድ ቆይቷል። ይህ ጦርነት በሚሳኤልና በታንክ የሚደረግ ሳይሆን በብልሃት፣ በምስጢራዊ ሴራ፣ በቴክኖሎጂ ረቂቅነትና በአሰቃቂ ግድያዎች የታጀበ የጥላቻዎች ፍልሚያ ነው። ታሪኩ የሚጀምረው በቴህራን ጎዳናዎች ላይ የሚፈሰው ደምና በላቦራቶሪዎች ውስጥ በሚጠነሰሱ ምስጢራዊ የጥፋት መሳሪያዎች መካከል ካለው ፍጥጫ ነው። ሐምሌ 16 ቀን 2003 ዓ.ም ከሰዓት በኋላ 9 ሰዓት ተኩል ላይ በደቡብ ቴህራን ባኒ ሐሸም ተብሎ በሚጠራው ጎዳና ላይ የነበረው አየር እጅግ የከበደ ነበር። የከተማዋ ትራፊክ እንደ ልማዱ ይንጫጫል። ሰዎች ለኑሯቸው ይሯሯጣሉ። ነገር ግን በዚያች ቅጽበት የሞት መልእክተኞች በሞተር ብስክሌት ታጅበው ወደ ስፍራው እየተቃረቡ ነበር። ሁለት ለብቻቸው የተለዩ ፊታቸውን በራስ ቁር የሸፈኑና ጥቁር የሌዘር ጃኬት የለበሱ ግለሰቦች እንደ ጥላ ከትራፊኩ መሃል ብቅ አሉ። በእጃቸው የያዙት አውቶማቲክ መሳሪያ ለሰከንድም ቢሆን አላቅማማም። ኢላማቸው የ35 ዓመቱ የፊዚክስ ፕሮፌሰር ዳሪዩሽ ረዛኢ ናጃድ ነበር። ዳሪዩሽ ወደ ቤቱ ሊገባ ሲል የጥይቶቹ ድምፅ የአካባቢውን ጸጥታ ሰነጠቀው። የኢራን የኒውክሌር ጦር መሳሪያ መርሃ ግብር ቁልፍ ሰው፣ የቦምቡን ማፈንጃ ኤሌክትሮኒክስ የሚቀይሰው ያ ታላቅ አእምሮ በገዛ ደጁ ላይ ወደቀ። ገዳዮቹ እንደ መብረቅ ተሰወሩ። ፖሊስ ከመድረሱ በፊት በቴህራን መስቀልቅል ጎዳናዎች ውስጥ ጠፉ። ይህ ግድያ ግን ድንገተኛ አልነበረም። በኢራን ሰማይ ስር ለታላቁ የፋርስ ኢምፓየር ዳግም መወለድ የሚጥሩ ሳይንቲስቶች ሁሉ የሞት ጥላ እያሳደዳቸው ነበር። ኢራን ለሰላማዊ ዓላማ ነው የምትለው የኒውክሌር ፕሮጀክት በእስራኤልና በምዕራባውያን ዘንድ እንደ ገዳይ መርዝ ይታይ ነበር። በቡሸር የሚገኘው ግዙፍ የኒውክሌር ማብላያ በሩሲያ እርዳታ ቢገነባም ዓለም ግን በበረሃው ስር በተቆፈሩት ጥልቅ ዋሻዎች ውስጥ ስላለው ምስጢር ትጨነቅ ነበር። ከነዚህ ዋሻዎች ውስጥ ዩራኒየምን የሚያበለጽጉ በሺዎች የሚቆጠሩ ሴንትሪፊውጆች ቀንና ሌሊት ይሽከረከራሉ። የዚህ ስውር ጦርነት መሪ ደግሞ የእስራኤል የደህንነት ተቋም ሞሳድ ዳይሬክተር ሚር ዳጋን ነበር። ዳጋን ለጠላቶቹ ምሕረት የሌለው ለሀገሩ ግን እንደ ጋሻ የሚታይ ሰው ነው። እርሱ ወደ ስልጣን ከመጣ በኋላ የኢራን ሳይንቲስቶች መኝታቸው ሳይቀር የሞት ወጥመድ ሆነ። ታሪኩን ወደ ኋላ መለስ አድርገን ስንመለከተው የኢራንና የእስራኤል ግንኙነት እንደ ዛሬው የሻከረ አልነበረም። በ1970ዎቹ በንጉሥ ረዛ ፓላቪ ዘመን ሁለቱ አገራት የቅርብ ወዳጆች ነበሩ። እስራኤል ለኢራን የጦር መሳሪያና ቴክኖሎጂ ታቀርብ ነበር። ሌላው ቀርቶ የኒውክሌር መርሃ ግብሩ የተጀመረው በእስራኤል ድጋፍ ነበር ቢባል ማጋነን አይሆንም። ሆኖም በ1979 የፈነዳው እስላማዊ አብዮት ሁሉንም ነገር በአንድ ጀንበር ቀየረው። አያቶላ ኮሚኒ ስልጣን ሲይዙ እስራኤልን ትንሿ ሰይጣን ብለው ሰየሟት። ግንኙነቱም ተቋረጠ። ወዳጅነት ወደ ዘላቂ ጠላትነት ተቀየረ። ኮሚኒ መጀመሪያ ላይ ኒውክሌርን ጸረ እስልምና ብለው ቢያግዱትም ከኢራቅ ጋር በነበረው የ8 ዓመት ደም አፋሳሽ ጦርነት ሳዳም ሁሴን መርዛማ ጋዝ በኢራን ወታደሮች ላይ ሲረጭ የቴህራን መሪዎች ሐሳባቸውን ቀየሩ። እኛም የጠላትን ልብ የሚያስደነግጥ መሳሪያ ሊኖረን ይገባል የሚለው ውሳኔም ተላለፈ። ከዚህ ውሳኔ በኋላ ኢራን ዓለምን የምታታልልበት ምስጢራዊ መንገድ ጀመረች። እንደ አውሮፓውያኑ አቆጣጠር በ1987 በዱባይ ውስጥ ባለ አንዲት ጭጋጋማና አዋራማ ቢሮ የኢራን ባለሥልጣናት ከፓኪስታኑ የኒውክሌር አባት ዶክተር አብዱልቃድር ሃን ጋር በድብቅ ተገናኙ። ሃን የሞት ነጋዴ ነበር። ለኢራን፣ ለሊቢያና ለሰሜን ኮሪያ የኒውክሌር ምስጢሮችን ይሸጥ ነበር። በሚሊዮን የሚቆጠር ዶላርም ተከፈለ። የሴንትሪፊውጅ ንድፎችና ዩራኒየም የማበልጸጊያ ዘዴዎች በምስጢር ወደ ቴህራን ተጓዙ። ኢራን ብልጥ ነበረች። ፋብሪካዎቿን በተለያዩ ቦታዎች በትና ደበቀች። በናታንዝ በረሃ ውስጥ ከመሬት በታች በደርዘን የሚቆጠሩ ሜትሮች ጥልቀት ላይ ግዙፍ የኮንክሪት ምሽጎችን ገነባች። በቆም የተቀደሰች ከተማ አቅራቢያ በተራራ ውስጥ ዋሻዎችን በመቦርቦር ላቦራቶሪዎችን ቀበረች። ሆኖም ምስጢር ለዘላለም አይታሰርምና በ2002 ዓ.ም የኢራን ተቃዋሚ ቡድን ሜክ እነዚህን ምስጢራዊ ስፍራዎች ለዓለም ይፋ ሲያደርግ ምዕራባውያን ደነገጡ። ሞሳድ ግን ቀድሞውኑ ያውቅ ነበር። ሚር ዳጋን ስልጣን ሲይዝ የኢራንን ፕሮጀክት የምናቆመው በወረቀት ሳይሆን በተግባር ነው ብሎ ቆረጠ። ከዚያ በኋላ የቴህራን ጎዳናዎች የደም መድረክ ሆኑ። ህዳር 29 ቀን 2010 ዓ.ም ማለዳ ላይ የኢራን የኒውክሌር ፕሮጀክት ሳይንሳዊ መሪ የነበሩት ዶክተር መጂድ ሻህባሪያ በመኪናቸው ውስጥ ሆነው በመንገድ ላይ እየተጓዙ ነበር።
በድንገት አንድ የሞተር ብስክሌተኛ ወደ መኪናው ተጠግቶ አንዲት ትንሽ የብረት ቁራጭ በመኪናው መስታወት ውስጥ ለጥፎ በከፍተኛ ፍጥነት ተሰወረ። ከሰከንዶች በኋላ ያቺ ትንሽ መሳሪያ ታላቅ ፍንዳታን ፈጠረች። ሻህሪያ ወዲያውኑ ሞቱ። በዚያ ዕለት በሌላኛው የከተማ ክፍል በዶክተር ፈሬዱን አባሲ ላይም ተመሳሳይ ሙከራ ተደረገ። እርሱ ግን ፍንዳታው ከመከሰቱ በፊት ከመኪናው ዘሎ በመውጣት ለጥቂት ተረፈ። ፕሬዝዳንት አህመዲን ነጃድ በቁጣ ተሞልተው እስራኤልን ቢረግሙም የሞሳድ እጅ ግን ከቴህራን መሃል ሆኖ እየሳቀባቸው ነበር። የጥቃቱ አይነት ተቀያያሪ ነበር። ጥር 12 ቀን 2010 ዓ.ም የኳንተም ፊዚክስ ፕሮፌሰር መሱድ አሊ መሐመዲ ከቤቱ ወጥቶ ወደ መኪናው ሲያመራ በአቅራቢያው የነበረች አንዲት የቆመች የሞተር ብስክሌት በሪሞት ተቆጣጣሪ ፈነዳች። መሐመዲ በአየር ላይ ተበታትኖ ቀረ። የቀብር ስነ ስርዓቱ ላይ የኢራን አብዮታዊ ዘብ ሰራዊት አባላት ቢገኙም እውነታው ግን ፕሮፌሰሩ ምስጢራዊ ሕይወት ነበራቸው። አንዳንዶች የተቃዋሚ ደጋፊ ነበሩ ቢሉም በኋላ ላይ ግን ለሀገሪቱ የኒኩሌር ህልም ወሳኝ ሰው እንደነበሩ ታወቀ። በ2007 ደግሞ ዶክተር አርዳሽር ሆሴንፑር በራዲዮ አክቲቭ መርዝ በቤታቸው ውስጥ ተገደሉ። ኢራን በጭስ ታፍነው ሞቱ ብላ ብታስተባብልም ሞሳድ ግን አንዱን ታላቅ አእምሮ ከጨዋታ ውጪ ማድረጉን ያውቅ ነበር። ይህ የድምፅ አልባ ጦርነት ግን በሰዎች ግድያ ብቻ አላበቃም። ዲጂታል ጦርነትም ተጀመረ። በ2010 ዓ.ም የኢራን የኒኩሌር ኮምፒውተሮች ስቱክስኔት በተባለ እጅግ ውስብስብና ረቂቅ ቫይረስ ተጠቁ። ይህ ቫይረስ ተራ የኮምፒውተር ችግር አልነበረም፣ በመላው ዓለም ታይቶ የማይታወቅ ዲጂታል ቦምብ እንጂ። ቫይረሱ ወደ ናታንዝ ምስጢራዊ ዋሻዎች ዘልቆ በመግባት ዩራኒየም የሚያበለጽጉትን ሴንትሪፊውጆች ተቆጣጠረ። ሳይንቲስቶች በመመልከቻ ገጻቸው ላይ ሁሉም ነገር ሰላም መስሎ ቢታያቸውም ቫይረሱ ግን ሴንትሪፊውጆቹ ከሚችሉት በላይ በፍጥነት እንዲሽከረከሩ አደረገ። በሺዎች የሚቆጠሩ ውድ መሳሪያዎች ራሳቸውን አፈራረሱ። ኢራን ምን እየተካሄደ እንደሆነ በገባት ጊዜ የዓመቱ ድካሟ ወደ አመድነት ተቀይሮ ነበር። ይህ ጥቃት የአሜሪካና የእስራኤል የጋራ ጥበብ ውጤት እንደሆነም ይታመናል። በተጨማሪም ሞሳድ የኢራንን የአቅርቦት መስመር ዘጋው። ኢራን ለኒኩሌር ፕሮጀክቷ የሚያስፈልጉ ልዩ ፓምፖችንና ኤሌክትሮኒክሶችን ከውጭ ሀገር ለመግዛት ስትሞክር የሞሳድ ሰላዮች በምስራቅ አውሮፓ የውሸት ኩባንያዎችን አቋቁመው ይጠብቋት ነበር። ኢራን የገዛቻቸው ዕቃዎች ሁሉ የተበላሹ ወይንም ፈንጂ የተቀበረባቸው ነበሩ። አንድ ጊዜ በናታንዝ የሚገኙት ሴንትሪፊውጆች በሙሉ እንዲቃጠሉ የተደረገው በሞሳድ ኩባንያዎች በኩል በተሸጡ የተበላሹ የኤሌክትሮኒክስ ዕቃዎች ነበር። የሰላዮች ፍልሚያም ሌላው ድራማ ነበር። የኢራን ከፍተኛ ወታደራዊ መኮንኖችና ሳይንቲስቶች በምስጢር መሰወር ጀመሩ። ጀነራል አሊ ረዛ አስጋሪ በቱርክ በኩል ሲጓዙ ደብዛቸው ጠፋ። አንዳንዶች ሞሳድ አፍኖ እስራኤል ወስዷቸው ነው ሲሉ፣ ሌሎች ደግሞ በሚሊዮን የሚቆጠር ዶላር ተከፍሏቸው ወደ አሜሪካ ኮበለሉ አሉ። የኒኩሌር ሳይንቲስቱ ሻህራም አሚሪ ደግሞ በሳውዲ አረቢያ ሀጅ ላይ እያለ ተሰወረ። በኋላም በአሜሪካ ታየ። ሆኖም ይህ ታሪክ በድንገት ተቀየረ። አሚሪ ተጠልፌ ነው በማለት ወደ ቴህራን ተመለሰ። በቴህራን እንደ ጀግና ቢቀበሉትም በኋላ ግን ምስጢር አውጥተሃል በሚል በስቅላት ተገደለ። ኢራንም በበኩሏ የአጸፋ እርምጃ ለመውሰድ ሞክራለች። በእስር ቤቶቿ ውስጥ ለእስራኤል ሰልለዋል የተባሉ በርካታ ዜጎቿን ሰቅላለች። አሊ አሽታሪ የተባለው ነጋዴ ከሞሳድ ጋር ግንኙነት አለው በሚል ተረሸነ። አሊ አክባር ሲያዳት የተባለውም በተመሳሳይ ሁኔታ ሕይወቱ አለፈ። ሆኖም የሞሳድ ዘልቆ መግባት እጅግ ጥልቅ ከመሆን የተነሳ የኢራን የደህንነት መዋቅር ራሱ ተባባሪዎች ነበሩ። የሜር ዳጋን ስትራቴጂ ግልጽ ነበር። ኢራን ቦምብ እንዳታገኝ በየቀኑ እንቅፋት መፍጠር። አውሮፕላኖች በምስጢር ተከሰከሱ። ፋብሪካዎችም በእሳት ጋዩ። ሳይንቲስቶች ተገደሉ። ኮምፒውተሮችም በቫይረስ ተመቱ። ይህ ሁሉ ጥረት ኢራን በ2005 ታገኛለች ተብሎ የተገመተውን የኒኩሌር አቅም እስከ 2015 ድረስ እንዲራዘም አደረገው። ዳጋን ለ8 ዓመታት በሞሳድ መሪነት የፈጸማቸው ተጋድሎች በእስራኤል ታሪክ እንደ ተረት ይነገራሉ። ሜር ዳጋን ስልጣን ሲለቅ የእስራኤል ካቢኔ በአክብሮት ቆሞ አጨበጨበለት። የሀገሪቱ ጠቅላይ ሚኒስትር ቤንያሚን ኔታንያሁም በአይሁድ ሕዝብ ስም አመሰግናለሁ ብለው አቀፉት። የግብፁ አልአህራም ጋዜጣ ሳይቀር ዳጋን የኢራንን ህልም ያጨናገፈ ሱፐርማን መሆኑን መሰከረ። ሆኖም ጦርነቱ አሁንም አላበቃም። የኢራን ሳይንቲስቶች አሁንም በመሬት ስር ባሉ ዋሻዎች ውስጥ የፋርስን ግርማ ለማስመለስ ይሰራሉ። የሞሳድ ሰላዮችም አሁንም በቴህራን ጭጋጋማ ጎዳናዎች ላይ እንደ ጥላ ይንቀሳቀሳሉ። ይህ ታሪክ የሰው ልጅ አእምሮ ለጥፋትና ለህልውናው የሚያደርገው ታላቅ ፍልሚያ ነው።
በቴህራን ጎዳናዎች ላይ የሚሰማው የሞተር ብስክሌት ድምፅ፣ በናታንዝ በረሃ ውስጥ የሚሰማው የሴንትሪፊውጅ ጩኸትና በምስጢር ቢሮዎች ውስጥ የሚጠነሰሱ ሴራዎች ሁሉ የአንድን ትልቅና አስፈሪ ድራማ ክፍሎች ናቸው። ዓለም ይህንን ድራማ በስጋት ትመለከቷለች። ኢራን የኒውክሌር ኃያል ትሆናለች ወይንስ የሞሳድ ምስጢራዊ እጅ ፕሮጀክቱን ወደ አመድነት ይቀይረዋል የሚለው ጥያቄ መልሱ ያለው በቴህራን ምስጢራዊ ጎዳናዎችና በታሪክ መዝገብ ውስጥ በሚደበቁት እነዚያ የማይታወቁ ወገኖች እጅ ነው።